እንዴት ናችሁ? ደህና ናችሁ? የኔ ወዶች እንግዲህ በትናንትናው ቪዲዮ ብዙዎቻችሁ ቡቡያ ይዞህ ሀይሚያ ይዞሽ እንዳትሉም እናንተ እኔማ ታዘብኳችሁ። አይዞሽ እንዴ ብሩኬ እንደውም እኮ ሀገሩ ላይ ነው። እንግዲህ እንደ ቪዲዮ ከሆነ ሀይሚ ከሀገር እየወጣች ነው አይደል የሚያሳየው። ሀይሚያ ይዞሽ መልካም መንገድ የሚል አንድ ሰው ምኞት የገለጽላት የለም። መልካም መንገድን የልሻለሁ እኔ የተሽያለሁ። ምን አባታችሁ ባይተዋር አደረጋችኋት እኮ እንዴ ሀገሯን ትተሄደችው እሷ እናንተ። ለማንኛውም ብሩኬ እንግዲህ ያው ብዙም እንዳልተቀየመ ስቶሪው ላይ አሳይቷል ማለት ነው። ሀይሚ ስለ ራቃች ተለያየን ማለት አይደለም እያላችሁ ነው እያንዳንዱ። በቃ ተለያዩ፣ ሀይሚ ጥላው ሄደች። እንግዲህ ሀይሚ ጨካኝ ነሽ፣ ከዚህ በኋላ አብሮ ላይ ቀጥሉ ይችላሉ ለምትሉ ሰዎች እንግዲህ እውነተኛ ወዳጅ ቢርቅም ቅርብ ነው ብሏል። እውነት ነው፣ ቢርቅም ቅርብ ነው እውነተኛ ወዳጅ። የፈለቀ ሩቅ ቦታ ቢሆን የፈለገ በቃ ብዙ ነገር ሊሆን ይችላል፣ ግን እውነተኛ ፍቅር የትም ሄዱ የትም ጎትቶ መልሶ ያወጣችኋል። ስንቶቹ ናቸው ከስንት እንትን በኋላም እየተገናኙና ሀይሚ እኔ አሁን ሀገር ትወጣለች ብዬ አላስብም፣ ግን ሀገር ውስጥም ቢሆን ሀገር ውጭም ቢሆን ዞሮ ዞሮ አይለያዩም። እውነታው ይሄ ነው። ዛሬ ሀይሚ ጥላው ስለሄደች ተለያዩ ማለት አይደለም። ነገ ይገናኛሉ፣ ነገ አብረው ይሆናሉ ምናምን ትመለሳለች። ደግሞ በእርግጠኝነት ወይ ዱባይ ነው ወይ ደግሞ አርባ ምንጭ ነው። እርግጠኛ ነኝ አርባ ምንጭ ምናምን በቃ ይሄ ድሬዳዋ፣ ሀዋሳ እንደዛ ነው እርግጠኛ ነኝ። ይሄ እንደዛ ነው ብዬ የማየው። መግቢያው እንደውም ላይ ሞክሬ ነበረ ግን አይታይም ነበረ። ስለዚህ ሀይሚ ይመስለኛል ራሷን ለማረጋጋት እየሞከረች ነው። ስለዚህ ከሀገርም ላትወጣ ትችላለች፣ ወይ ደግሞ ተመለስኩ ብላ ልትመጣ ትችላለች። እርግጠኛ ሳትሆኑ ሄዳ የዚህ ቦታ ሆኛለሁ ብላ ቪዲዮ ካሰራች እኔ አላምናትም ሀይሚን ማለት ነው። ስለዚህ ብሩኬም ተስፋ አልቆረጠም በሀይሚ። እውነተኛ ወዳጅ ቢርቅም ቅርብ ነው ብሏል። እውነት ነው። እሱ ተስፋ አይቆርጥም። እናንተ ተስፋ ልታስቆርጡት ግን የሆነ እሱን ተበዳይ ለማስመሰል በስማም ያረጋችሁት ጥረት ቡቡዬ አይዞ እያላችሁት ነበረ። ወንድ ልጅ ነው እሱማ፣ ምንም አይሆንም እኮ ወንድ ልጅ እኮ ጎበዝ ነው፣ ብርቱ ነው። ሴት ልጅ ግን ሀገሯን ትታ ስትሄድ፣ ብቸኛ ስትሆን፣ የምትወደውን ሰው ስታጣ በጣም ከባድ ነው። በነገራችን ላይ ሀይሚ ብዙ ነገር ታግሳ ሊሆን ይችላል ይህን ነገር የወሰነችው። የእውነት ከሀገር ጥላ ወጥታ ቢሆን የእውነት ለመለያየት ሀይሚ አሰባ ቢሆን እንኳን ብዙ ነገሮችን አይታ ሞክራ ተስፋ ስትቆርጥ ይሆናል ይህን ውሳኔ የወሰነችው። ምንም ነገር ማድረግ የማትችለው ነገር ሲሆን የእውነት ተጣልቶ ከሆነ ሁሉም ሰው እየሄደ ይረብሻታል። ታረቁ፣ ቀብጥሩ እያለ ሰው ይህን ነገር ለማስቆም ይመስለኛል። እና አንዱን በዳይ አንዱን ተበዳይ ለማድረግ እየሞከራችሁ ነው። እንደውም አይዞሽ ማለት የነበረባችሁ ሀይሚዬ ነው። ሀይሚዬ አይዞሽ የኔ ቆንጆ ምን ሆነሽብኝ ነው ምናምን ብላችሁ ማቆለማመጥ ያለባችሁ እሷን እንጂ ጭራሽ እንዴ እሷ ናት እንደውም ከሀገሯ ጥላ እየወጣች ብቻዋን የምትወደውን ሰው አታ ምናምን ዝም ትክዝ ብላ ሀይሚዋን ደህና ትመስላለች፣ ግን ውስጡ አረር ብሎ ነው የሚሆን የእውነት ከሆነ ማለት ነው። ግን እኔ እውነት ነው ብዬ አላምንም። 50% ውሸት ነው፣ 50% እውነት ነው ብዬ ነው የማምነው። እና ሀይሚዬ እንግዲህ ልትሄድም ላትሄድም ትችላለች፣ ሀገር ውስጥም ሊሆን ስለሚችል። ሲቀጥል ደግሞ አንድየዋ እንዳልሆነ በደንብ ያስታውቃል። ሸንጣዋ በጣም ትንሽ ናት። በዚህ ሸንጣ ትንሽ የአንድ ሳምንት ልብስ ነው ብትይዝበት እንጂ ሌላ ምንም አትይዝበትም። ገብቷችኋል አይደለ? ስለዚህ አንድየውን የሚሄድ ሰው እንደዚህ አይደለም። 4 አመት ሻንጣ ይዘው ምናምን ነው እና ትመለሳለች ዘና ፈታ ብላ። እንደውም ጥሩ ነው። ግን በመሀል የብሩኬ ጓደኞች እኔ አላምናቸውም። እነሱ በጣም ተንኮለኛ ናቸው። ሀሰን ቆይማ ነው ስታጣቁስ ለምን አብራ አልሄድክም? ግን አብረ ባለመሄድ በጣም አዝኛለሁ። የምር አብረ መሄድ ነበረብህ። ለምን አብራት አልሄድክም? ወይ ጉድ! እና አሁን ሀይሚን ሸኝታችሁ ብሩኬና ሀሰን እንዴ ነው አልተዋቀሳችሁም? በሰላም ተመለሳችሁ? ግን ትናንትና ብቻ ግን ከምንም በላይ ደስ ያለኝ መጥፎ ቃላት አለመነጋገራችሁ። ድራማ ራሱ ቢሆን ማለት ተቀርጾ ስለሚቀመጥ የቆየ ቪዲዮ እያመጣው አሁን ራሱ ማለት ነው ሀይሚ ስትሄድ እንዴት ነው እንደዚህ ሆንሽ ባክሽ ድሮ እንደዚህ እንዳላልሽ ምናምን እያሉ ነበር። እና በፍራንክ መልኩ የምትሰሯትን ነገርም እየቆረጡ ስለሚያመጡ የሆነ ድራማ ቢሆን መጥፎ ቃላትን መነጋገር የለባችሁም። እና ሀይሚዬ ትንሽ ዘና ብላ ትመለሳለች። ብሩኬም እንግዲህ ያው ተነጋግሮበት ነው የሚመስለው። እንግዲህ እንደተጽናና ያሳያል። የተጽናና ሰው ምልክት ነው። እንደውም ሁሌ እየተገናኙ ከሚሰዳደቡ መጥፎ ቃላት ከሚነጋገሩ ምናምን
እንደዚህ በርቀት ይሻላል። ከዛ ተነፋፍቀው ማለት ታያላችሁ። ከሳምንት በኋላ ሀይሚም ናፈከኝ ቡቡዬ፣ እሱም ናፈቅሽኝ ሀይሚዬ መባባላቸው አይቀርም። ሰው አንዳንዴ ሲራራቅ ነው የሚነፋፈቀው። የሆነ ሰው አጠገባችሁ ያለ ሰው የሆነ ጥቅሙን የምታውቁት ለእናንተ እንደሚያስፈልጋችሁ የምታውቁት ምንድን ነው? ከእናንተ ሲርቅ ነው። ከእናንተ ሲርቅ ያ ሰው እናንተ ጋር ምን ያክል ዋጋ እንደነበረው ምን ያክል አስፈላጊ እንደነበረ የሚገባችሁ ከእናንተ የራቀ ሰዓት ነው። ስለዚህ ሀይሚም ብሩኬም የብሩኬን ዋጋ ሀይሚም ለብሩክ ያላትን በቃ ዋጋ አብረው አንድ ላይ ሲሆኑ ምን እንዴት እንደሆነ ስሜቱ የሚረዱ ሲራራቁ ነው። እና ተራርቀው ትንሽ ተነፋፍቀው ይገናኙ። ከዛ ውጭ አንዱ በዳይ አንዱ ተበዳይ። ቡባይቶ ሀይሚ አይዞሽ መልካም መንገድ ማለት ነበረባቸው። አም ሶሪ በጣም አዝኛለሁ ብትሉም ግን እሱ አልሰማችሁም። በቃ ሄደች ተለያዩ ያላችሁ ነበር። እና ሀይሚ ሩቅ ብትሆንም ልቧ ግን ከኔ ጋ ነው እያለ ነው። እና ያው የሚዋደሱ ምንም ነገር ቢመጣ ከሀገር ቢወጣ ሌላ ቦታ ቢሄድ ኢቨን ሌላ ሚስት ራሱ አግብቶ አንዳንድ ሰዎች በፍቅር ግንኙነት መሀል ላይ ክፍተት ተፈጥሮ የሆነ ሰው ጋር በንዴት ይገቡና ወይ ትዳር ይመሰርታሉ ወይ ከሆነ ሴት ጋር ይሆናሉ። ግን መጨረሻ ላይ ዞሮ መጀመሪያ ከሚያፈቅሯት ሴት ጋር ነው የሚመጡትና እንደዛ ስለሆነ እውነተኛ ፍቅር ያለበት ሰው የፈለገ ነገር ቢፈጠር አይለያይም። ደግሞ እንደዚህ ፍቅራችሁን ስትገላለጹ ያው እንደዚህ አይነት ፈተና እንደሚደርስባቸው እነሱ መጀመሪያም ፈርተው ነበረ። እንግዲህ ሀይሚዬም መልካም መንገድ ያርግልሽ የኔ ቆንጆ፣ ምንም መጥፎ ነገር አንመኝልሽም። በጣም ነው ምንወድሽ። ምንም ቢሆን ሀይሚ ውሳኔዋ ትክክል ነው ብዬ ነው ማስበው። መቼም ትሳሳታለች ብዬ አላስብም። ምክንያቱም በደንብ አስተዋይ ልጅ ናት። በቃ ልክ ህጻናት ግን እንደ ትልቅ ሰው ነው የምታስበው። እና ሀይሚ የሆነ ያስገደዳት ነገር አለ ወይ የእውነት እንለያይ ብላ ከሆነ በጣም የደበራት ያየችው የሆነ ያስቀየማን ነገር አለ። በቃ አብረው እንዳይቀጥሉ የሚያደርጋቸው ነገር አለ ማለት ነው። ድራማም ከሆነ አሪፍ ካራክተር ነው የሰጧት። ሴት ልጅ ኮራጅንን ማለት እንዳለባት ብሩኬም ደግሞ አሁን በቀደም ሂጅ ውጪ ብሎ ገፈታትሮ ምናምን አስወጥቷት በጥፊ ስለመታት ራሱ ተጸጽቶ ነበረ። ተናድጄን የምትወሽ ምናምን እያለ ነበረ። ይሄ ምንድነው? በጣም እንደሚዋደዱ ያስታውቃል። በጣም እንደሚዋደዱ እና መሀል ላይ ይዘው የምትሉ ሰዎች ባካችሁ ዳር ያዙ። የሰው ፍቅር ማለት አትግቡ። በጣም እንደሚዋደዱ ያስታውቃል። በጥፊ ስለመታ ስለገፈትራ ምናምን ተጸጽቶ ራሱ በቃ ተናድጄ ነው ምናምን እያላት ነበር እንድትመለስለት እና ይዋደዳሉ። የሚዋደድ ሰው የፈለገ ነገር ቢሆን ተሳስቦ ይገናኛል። ጥላው ብትሄድ ተከትሏት ይሄዳል። ጥሏት ብሄድ ተከትለው ትሄዳለች። በቃ እንደዚህ ነው እና ካራክተሯ ራሱ አሪፍ ነው ለሷ የሰጧት። የሆነ ራስን ማስከበር እንዴት ደስ ይላል መሰላችሁ። እና ሀይሚዬ እንግዲህ እግዚአብሔር ሰላም ቦታ ያድረሰሽ። ለመዝናናትም ከሆነ እንዳሰብሹ ተዝናንተሽ ተመለሽ። የሚረብሽን ሰዎች ነቅሎ ያውጣልሽ። ያው እዛ እየመጡ ደግሞ አእምሮሽን የሚረብሹት ለስራም ከሆነ መልካም ስራ ይሆንልሽ። ተመልሰሽ ደግሞ ከብሩኬ ጋር ያ ደስ የሚለው የፍቅር ላይፋችሁ ያ ሮማንቲካችሁ ያ ምስቁት የምትቀልዱት እሱን ነገር ደግሞ እንደምታሳዩን ተስፋ እናደርጋለን። ዞሮ በመሀል አትግቡ ነው እያልኳችሁ ያለሁት። ዳር ነው የምትቀሩት።